እንዳታሳልፉት የማስተላልፈው መልእክት አለኝ። ባለፈው እኔ ብዙ ህልም ያየሁት ነገር አለኝ ስለ አብይ አህመድ ብዬ ነበር እና እንድናገር የሚፈልጉ ሰዎች አሉ። ልንገራችሁ ማለት ያየኸው መንገድ ደግሞ ኃጢአት አይደለም። እኔ ግልጽ ነው የምናገረው፣ በእውነት ነው። እኔ አንድ እግዚአብሔር ነው የምፈራው። እዚህ ምድር ላይ የምፈራው እግዚአብሔር ብቻ ነው። ምክንያቱም ሰዎች መፍራት ትልቅ ኃጢአት ነው፣ መፈንጠራ ነው ይላል መጽሐፍ ቅዱስና የሚፈራና የሚመለክበት የሚሰገድበት እግዚአብሔር አምላክ ነው። እሱ ነው እኔ የምፈራው። ተናገር ያለኝ እናገራለሁ። እና አብይ አህመድ በእርግጥ ውጊያ ይጀምራል። ውጊያው አይቀርም። ውጊያው እንግዲህ ጫፍ ደርሷል። ይሄ ትንቢትም አያስፈልገውም፣ ህልምም አያስፈልገውም። እያየን ነው ወዴት እያመራ። ግን ብዙ ሰዎች አሁን አብይ አህመድ የሚሸነፍ ይመስላቸዋል ወይ ደግሞ ይሸነፋል ብሎ ያምናሉ። ምክንያቱም ሻዕቢያና ቲፒኤልኤፍ የውጊያ የረጅም ዓመት ስልት ልምድ ስላላቸው ሁለቱም ሆኖ አብይ አህመድ ያሸንፉታል ብሎ ያምናሉ። እንደዛ ግን አይደለም የሚሆነው። ለደርግን ስላሸነፍከው አብይ አህመድ ያሸንፈዋል ማለት አይደለም። አያሸንፉትም። ግልጽ ልንገራችሁ ማለት ነው። አንድ ዝም ብለህ በአይምሮም ብታየው ሻዕቢያ ማን አለው? ሰው እኮ የለውም፣ ወጣት የለውም፣ ሁሉም ወጥተዋል። ድሮ እኮ ሻዕቢያ ከህወሓት ሆኖ ደርግ ሲያሸንፉ የኤርትራ ህዝብ በሙሉ ልቡ ይደግፈው ነበር ለሻዕቢያ። ገብታችኋል? ምክንያቱም ነፃነት ያመጣልናል ብለው ስላሰበ ህዝቡ አስመራ ውስጥ የነበረ የተለያየ ክፍለ ሀገር የነበሩ እንዳለ ያግዙት ነበር። እናቶች ሳይቀሩ ይታገሉ ነበር፣ መረጃ የሰጡ ምናምን። በዛ ነው የደርግ ያሸነፉት። ለምን? የኤርትራ ህዝብ በሙሉ ተነስቶ ነበር። አሁን ግን እንደዛ አይደለም። ምክንያቱም ህዝቡ ቆስለዋል። ከአንድ ቤት አንድ ሰው ያልሞተበት የለም። እና የሻዕቢያ ዘመን አብቅቷል። ቁርጡ ልንገራችሁ፣ ሻዕቢያ የምትደግፉ ቲፒኤልኤፍ የምትደግፉ፣ እኔ ግልጽ ነው የምናገረው፣ የምፈራው ነገር የለኝም። አብይ አህመድ የሚያሸንፈው ሰው የለም። ግልጽ እግዚአብሔር ነው ከሱ ጋር ያለ። ዝም ብላችሁ ትደግማላችሁ ትጠፋላችሁ እንጂ አብይ አህመድ አታሸንፉ። እግዚአብሔር ከሱ ቆሟል። ለታሪክ ይሄ ቪዲዮ ይቀመጥ። አብይ አህመድ መጥረጊያ ነው። ለማን? ለሌቦች፣ ለክፎች፣ ለህዝብ ለማያስቡ፣ በተለይ ለቲፒኤልኤፍ እና ለሻዕቢያ እግዚአብሔር ስነ ስርዓት እንዲያስይዛቸው አብይ አህመድ ነው ያስነሳው። ምክንያቱም ለዚህ ሁለት ህዝብ የከፋፈሉን እነሱ ናቸው። የበጠበጡን ሰላም ያስነሱን እነሱ ናቸው፣ ቲፒኤልኤፍ እና ሻዕቢያ። በእነሱ ነው እንጂ እኛ የተጋጨን የተለያየን። የኢትዮጵያና የኤርትራ ህዝብ ተፋቅሮ ነው የኖረ ድሮ። ምንም ልዩነት የለንም። ከለራችን አንድ፣ ባህላችን አንድ፣ ሃይማኖታችን አንድ። ማን ነው የለያየን? ማን ነው ለዘመናት ሙሉ በውጊያ እንድንሞት ያደረገን? እውነት ነው እኔ የምናገረው። ኢሳያስና መለስ በቃ ቲፒኤልኤፍ እና ሻዕቢያ እነሱ ተቀያየሙና ህዝቡም ደግሞ አባሉት እንጂ በህዝቡ ምንም ችግር የለም። 400,000 ኤርትራኖች ኢትዮጵያ ውስጥ እየኖሩ ነው። የኢትዮጵያ ህዝብ በሰላም እያኖረን ነው። ስንት ኤርትራዊ ከኢትዮጵያ ተወልደዋል፣ ተግባብተዋል፣ ተጋባ። ከዚህ በላይ ምን ትፈልጋለህ? የህዝቡ ፍቅር አለ። ሁሉም ደግሞ ይፈልጋል በቃ አብሮ መኖር። አብሮ እንዳንኖር ግን በመሃል የሚከለክሉን ሻዕቢያና ቲፒኤልኤፍ ናቸው። እነዚህ የተሸነፉበት ቀን ኤርትራና ኢትዮጵያ ፀሐይ ይወጣል፣ ሰላም ይሆናል። እንደዛ ነው እኔ የማምነው። እና ውጊያው ይጀምራል፣ አይቀርለትም። 100% ግን እርግጠኛ ሆኜ የምነግራቸው አብይ አህመድ ያሸንፋል። ግልጽ ነው። እኔ እኮ ኤርትራዊ ነኝ። ለአንድ ኤርትራዊ አገሬ እንድታሸንፍልኝ ነው የምፈልገው። እኔ ግን ስጋዊ አይደለሁም። ምን ማድረግ ይቻላል? እኔ ስጋዊ አይደለሁም። እኔ መንፈሳዊ ነኝ። ያየሁት ነው የምናገረው። እኔ ሰማያዊ ነኝ። አገራችን ሰማይ ነው ይላል መጽሐፍ ቅዱስ። ከዛ ደግሞ መድኃኒታችን ኢየሱስ ክርስቶስ እንጠብቃለን። እኔ ሰማያዊ ነኝ። በምድር ኤርትራዊ ነኝ፣ በእርግጥ በሰማይ ግን ሰማያዊ ነኝ። እኔ የእውነተኛ ሰው ደጋፊ ነኝ እንጂ ኢሳያስ ኤርትራዊ ስለሆነ እኔ ደግሞ ኤርትራዊ ስለሆንኩኝ ኢሳያስ መደገፍ ምናምን እንደዛ የሚባል እኔ ጋር አይሰራም። እኔ ሁሉ ጊዜ ከትክክለኛ ሰዎች ነኝ። በመንፈሳዊ ዝርፊያም ይሁን በፖለቲካ ዝርፊያ ዙሪያ ማለት ነው እውነት ከሚሰሩ ቅን ሰዎች፣ እግዚአብሔር ከሚፈሩ ሰዎች ነኝ ሁሌ ማለት ነው። በመንፈሳዊ ነገርም እንደዛ እግዚአብሔር ጨክኖ የሚያገለግሉ በመንፈስ ቅዱስ የተሞሉ ቅኖች ሰዎች እወዳለሁ። ምን እንደሆንኩ እኔ ቅን ሰው እወዳለሁ። አብይ አህመድ ደግሞ ቅን ስለሆነ እወደዋለሁ። እና
እኔ በኮንፊደንስ እና በድፍረት መጥቼ የምናገረው ዝም ብዬ አይደለም። ዝም ብሎ ሰው አይናገርም። ያሸንፋል ስል ሲያሸንፍ ስላየሁት አያሸንፉትም። ቲፒኤልኤፍ እና ሻዕቢያ አያሸንፉ ታያላችሁ። ምን እንደሚፈጠር ልንገራችሁ። እና ቲፒኤልኤፍ እና ሻዕቢያ ይወድቃሉ። መነጋገሪያ ነገር ነው የሚሆነው በዓለም ዙሪያ ማለት መነጋገሪያ ነው። በቃ አልጀዚራ፣ ቢቢሲ፣ ሌሎች ዜናዎች እየገቡ ኤርትራ ውስጥ ለዘመናት ለ34 ዓመት ሙሉ አምባገነኑ ኢሳያስ አፈወርቂ ለኤርትራ ሕዝብ ጨቁኖ የነበረ ቲፒኤልኤፍ አብይ አህመድ አሸነፋቸው እየተባለ በዜና ትሰማላችሁ በቢቢሲ። ይሄ ቪዲዮ ሴቭ አድርጉ፣ ለታሪክ ሴቭ አድርጉ። በቃ ይሄ ወጣት አብይ አህመድ ለነዚህ ሽማግሌዎች ስነ ስርዓት ያስይዛቸዋል። አሁን በኤርትራ በኩል በህወሓት በኩል በጣም ይንቁታል አብይ አህመድ። ይሄ መሽረፈት የበሻሻ ልጅ ያልተማረ ደንቆሮ ነው ልጅ ነው ምናምን እንደዛ። እሱ ግን አይመካም። አብይ አህመድ ሲመካ አይታችሁታል። አይመካም። ለምን ምንድነው የማይመካ? እግዚአብሔር ስለሚፈራ ነው። ይናገራቸዋል ሁሉ ጊዜ ተው እረፉ፣ ሰላም ነው የምፈልገው እኔ ከጀመራችሁ ግን የመጨረሻ ነው የሚሆንላችሁ ብሎ ይናገራቸዋል። አይሰሙም። ከዛ በፊትም ነግረው ነበር ተው እረፉ ብሎ አልሰማሉ። ስንት የትግራይ ህዝብ አስጨፈጨፉ ህወሓት። ድጋሚ አሁን ኩነት ሊከፍቱ አሁን ግን የመጨረሻ ነው የሚሆነው ማለት እነሱና ሻዕቢያ አንድ ላይ ነው የሚሄዱ ማለት አንድ ላይ ነው የመጡ በበረሃ በደደቢትና በሳህል አድርገው እንግዲህ የመጨረሻችሁ ነው ይሄ ነገር። ለምንድን ነው ካላችሁ እግዚአብሔር ለትግራይ ህዝብና ለኤርትራ ህዝብ ስላሰበ ስለራራላቸው ነው። ልክ ለእስራኤላውያኖች ሙሴ እንደላከ የህዝቡ ስቃይ አይቶ ሙሴ ነው የላከላቸው እና የኤርትራና የኢትዮጵያ ችግር እንዲፈታ አብይ አህመድ አስነሳ እግዚአብሔር። አንዳንድ ሰዎች የኤርትራ ለውጥ በውስጥ ነው የሚመጣው ምናምን ብለው ያምናሉ። እግዚአብሔር በውጭ ለውጥ ማምጣት ከፈለገስ ምን ትላለህ? እንደ እግዚአብሔር ሐሳብ ስትሄዱ በራሳችሁ ሐሳብ አትሄዱ። አርቃችሁ ማሰብ አለባችሁ። በውስጥ ይሁን በውጭ ይሁን እኛ ኤርትራኖች ለውጥ ነን የምንፈልገው። በቃ ከኢትዮጵያውያኖች ወገናቻችን ደግሞ ሰላም ነው የምንፈልገው። እኔ ኤርትራ ውስጥ ምሳ በልቼ እራት አዲስ አበባ ልበላ ነው የምፈልገው። በቃ ባውንድሪ ምናምን ነው ያልፈልግም። ልክ እንደ ሩዋንዳ፣ ኡጋንዳ፣ ኬንያ እንደዛ ነው መሆን የምንፈልገው። እና ይሄ ኒው ጄኔሬሽን መንቃት አለበት። ከጠባብ አስተሳሰብ መውጣት አለበት። በተለይ በኤርትራ በኩል ማለት በኤርትራ እንጂ ኢትዮጵያውያኖች ሰላም ይወዳሉ። ከኤርትራውያኖች አንድ ብንሆን ምን ችግር አለው ይላሉ አብዛኞቹ ኢትዮጵያውያኖች። አብረን መስራት አብረው መሄድ ይፈልጋሉ። ኤርትራውያኖች ናቸው በዚህ ነገር የምታስቸግሩ። እኔ ነግሬያቸዋለሁ። ነጭ ነው የምናገረው። ለኤርትራና ለኢትዮጵያ የምታስቸግሩ ህወሓትና ሻዕቢያ ናቸው። የነሱ ደቀ መዝሙር ደግሞ ማለት ልባችሁ ትዕቢተኛ ነው። እስቲ ትሁታን ሆኑ። ትሁት አንብል ሆኑ እና አብይ አህመድ አይሸነፍም። እኔ ልንገራችሁ፣ ልታሸንፉት ምናምን የምታስቡ ወይም ስሙ ለማጥፋት ምናምን ትደክማላችሁ እንጂ አታሸንፉትም። ምክንያቱም እግዚአብሔር በትክክለኛ ሰዓት ያስነሳው ሰው ነው። ኤንጤ ስለሆነ እኮ ነው የሚደግፈው ሞገስ ምናምን የሚሉ ሰዎች አሉ። እንደዛ አይደለም። አብይ አህመድ ኦርቶዶክስም ቢሆን ትክክል እስከሰራ እኔ ደግፋለሁ። እኔ ሃይማኖተኛ አይደለም፣ ዘረኛም አይደለም። እኔ ሰማያዊ ነኝ። በቃ ከዘረኝነት ከሃይማኖተኝነት ከጠባብ አስተሳሰብ እኔ ወጥቻለሁ። እንደዛ እኔ አይመቸኝም። ነግሬያቸዋለሁ። ዘረኛ ብሆን እንዴት አብይ አህመድ ይደግፋለሁ? እኔ እኮ ኤርትራዊ ነኝ። ያየሁት ነው እኔ የምናገረው። በቃ ስለዚህ አብይ አህመድ ያሸንፋል፣ ሰላም ደግሞ ይመጣል በኤርትራና በኢትዮጵያ። ይሄ ነገር ደግሞ በአይናችሁ ታያላችሁ። ትልልቆች የዜና ቢቢሲ፣ አልጀዚራ ሲዘግቡት ታያላችሁ። የ34 ዓመት ለህዝብ ኤርትራ የጨቆነ ዲክታተር አምባገነን ኢሳያስ አፈወርቂ አብይ አህመድ አሸንፎታል ብሎ ዜና ትሰማላችሁ። ተሰማላችሁ። በቅርብ ጊዜ ወንጌል በኤርትራ ይፈቀዳል በአደባባይ ማለት ልክ እንደ ኢትዮጵያ አሁን እንዳለ የወንጌል ነፃነት ይመጣል በኤርትራ በአብይ አህመድ ዘመን ማለት ነው። ታያላችሁ። ይሄን ቪዲዮ ለታሪክ ሴቭ አድርጉ። በአይናችን እናያለን። ብዙ እስረኞች ከኤርትራ ውስጥ ሲፈቱ እናያለን። ብዙ እያለቀሱ ብዙ ሲፈቱ እና እግዚአብሔር አምላክ በአብይ አህመድ ለኤርትራና ለኢትዮጵያ ያስገርመናል። እኔ ነግሬያቸዋለሁ። ሴቭ አድርጉት። አብይ አህመድ በርታ፣ አይዞህ። እኛ የለውጥ እንቅስቃሴ ኤርትራኖች ከጎንህ ነን። ጌታ ይባርክህ።
አንተን የሚቃወሙ አያሸንፉም። እግዚአብሔር ካንተ ጋር